በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በጥቅምት 25 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለቅዱስ አቡነ አቢብ ወይም አባ ቡላ የዕረፍቱ መታሰቢያ በዓል፣ የመላእክት አምሳል የሆነ አባ አብሎይ የዕረፍቱ መታሰቢያ በዓል፣ የከበረ ቅዱስ ዮልዮስ ሰማዕት ቤተ ክርስቲያኑ የከበረችበት ዕለት በሰላም አደረሳችሁ አደረሰን። ቅዱስ አቡነ አቢብ ወይም አባ ቡላ። ጥቅምት 25 በዚች ቀን ታላቅና ክብር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ሐሪክ ነው። እነርሱም ከሮሜ አገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከሃዲው ንጉሥ መክስማያኖስ በክርስቲያን ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነርሱም በስደት ብዙ ዘመን ኖሩ። ልጅንም በአጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔርም መልአክ በሕልም ተገለጠላቸውና ፍሬ የሞላበት ዘለላ ሰጣቸው። የቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። እመቤታችንም ለሮሜ ሊቀ ጳጳሳት ለስረባስትሬዎስ ተገልጣ ወደ አብርሃም ቤት ሄዶ ሕፃኑን እንዳጠምቀው አዘዘችው። እርሱም ሄዶ የክርስትና ጥምቀትን አጠመቀው። ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ብለው ስለሰየመው አደነቁ፣ እጹብ እጹብ አሉ። ከዚህም በኋላ ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ህብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ሥጋውና ደሙን ከሕፃኑ ጋር አቀበላቸው። በዚያንም ጊዜ ሕፃኑ የ1 ዓመት ልጅ ሲሆን በባህሪ በሕልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባህሪ በሕልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ ሆነ ወልድ በግብር በአካል በስም ልዩ ነው። በባህሪ በሕልውና በመለኮት አብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመንም በኋላ አባትና እናቱ ኅዳር 7 ቀን ሞተው ሕፃኑ ብቻውን ቀረ።
ሕፃኑም 10 ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላም በሰማ ጊዜ ወደ መኮንኑ ሄዶ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በችንካር እንዲቸነክሩት፣ ሥጋውንም እንዲሰነጣጠቁት፣ ቆዳውንም ከአጥንቱ እንዲገፉት፣ እጆቹንና እግሮቹን በመጋዝ እንዲቆርጡ፣ ጀርባውንም እንዲገርፉ፣ በሾተሎችና በጠጠሮች መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት፣ ዳግመኛም በመንገድ ላይ እንዲጎትቱት አዘዘ። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህ በኋላ ወደ ሌላ መኮንን ሄዶ እርሱንና የረከሱ ጣዖቶቹን ረገመ። መኮንኑም ተቆጥቶ በሚያዝያ 18 ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳም ወስዶ የምንኩስና ልብስንና አስኬማን በመስቀል ምልክት አለበሰው። እንዲህም አለው፣ ከቅዱሳን ጻድቃን አንድነት ትሆን ዘንድ እግዚአብሔር አዞሃል አለው። ያን ጊዜም ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ። ያለማቋረጥ በውስጧ እየተጋደለም ኖረ። የጌታችን የኢየሱስ ክርስቶስን መከራውንና ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁልጊዜ ይወረውር ነበር። በአንዲት ቀን ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገድለው ስለበረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አነሳውና እንዲህ አለው፣ ከእንግዲህ ስምህ ቡላ አይሁን አቢብ ይባላል እንጂ የብዙዎች አባት ትሆናለህና አለው። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ሥጋውንም በየጥቂቱ እየቆረጠ ጀርባውንም 700 ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። በየእሁድም ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጽለት ነበር። ስለዚህም ሳይበላ ሳይጠጣ 42 ዓመት ኖረ። ዳግመኛም ናላው ፈሶ እስኪያልቅ 12 ወር በራሱ ተተክሎ ኖረ። በአንዲትም ቀን የጌታችንን መከራ ባሰበ ጊዜ ሰይፉን በአንጻሩ ተከለ። ከእንጨት ላይም ወጥቶ በላዩ ላይ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያምም ከአላፋት መላእክት ጋር መታ የኔና የልጄ የወዳጄ ሰላምታ ይድረስ አለችው። ከበድኑም ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሆይ ሰላምታ ይገባሻል አላት። እርሷም በከበሩ እጆቿ ዳሳ ከሞት አነሳችው። ዕድሜውንም ሁሉ ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በእጁ ልዩ የሆኑ አክሊሎችን የሚያበሩ ልብሶችንም ይዞ ተገለጠለት። ወዳጄ አቢብ ሆይ በማያልቅ ተድላ ደስታ ደስ አሰኝ ዘንድ ወደ እኔ ና። ስምህን ለሚጠራ መታሰቢያህን ለሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኩልህ። ወይም ለተራቆተ የሚያለብሰውን፣ ለተራበ የሚያጠግበውን፣ ለተጠማ የሚያጠጣውን፣ የገድልህን መጽሐፍ የሚጽፈውን ወይም የሚያነበውንና የሚሰማውን በጸሎትህም የሚታመኑትን ሁሉ እስከ 10 ትውልድ እምራቸዋለሁ አለው። ይህንንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትን ምስጋና በሰማ ጊዜ ነፍሱ ከሥጋው ተለየች፣ ወደ ሰማያዊት ኢየሩሳሌምም ገባች። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባ እብሎይ ነው። ዳግመኛ በዚህችም ቀን ደግሞ አክሚም ከሚባል አገር የመላእክት አምሳል የሆነ አባ እብሎይ አረፈ። የዚህም የቅዱስ የአባት ስም አሞኒ፣ የእናቱ ስም ሙሴያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በሕጉ ጸንተው የሚኖሩ ድሆችንና መጻተኞችን የሚወዱ የሚረዱም ነበሩ። ነገር ግን ልጅ አልነበራቸውም። ሙሴያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ሲተክለውና ወደ አሁኑ ለምልሞ አብቦ ሲያፈራም ብርሃናዊ ሰውም ከዚህ ፍሬ የሚበላ ሁሉ ለዘላለም ይኖራል ሲላት፣ እርሷም ከፍሬው ወስዳ ስትበላና በአፏ ውስጥ ጣፋጭ ሲሆንላት በልቧም ፍሬ ይሆንልኝ ይሆን ስትል ራእይን አየች። ከእንቅልፏን በነቃች ጊዜ ራእይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለ ማየቱን ነገራት። እግዚአብሔርን አብዝተው አመሰገኑት። ትሩፋትና ተጋድሎን በመጨመር በየ2 ቀን የሚጾሙ ሆኑ።
ምግባቸውም እንጀራና ጨው ነበር። ይህን ቅዱስ እብሎይን በጸነሰች ጊዜ በገድል በየሌሊቱ ሁሉ 1000 ስግደትን ትሰግዳለች። ሕፃኑን እስከወለደች ድረስ 9 ወር ያህል እንዲህ ስትጋደል ኖረች። በወለዱትም ጊዜ እብሎይ ብለው ሰየሙት። በጎለመሰም ጊዜ የምንኩስናን ልብስ ሊለብስ ወደደ። ምክንያትም እስኪያገኝ እንዲህ ኖረ። አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወሰደው። ከላዕላይ ግብፅ በሚገኙ ገዳማት በአንዱ ገዳም ውስጥ መነኮሰ። በገድልም በመጠመድ ታላቅ ተጋድሎን ተጋደለ። ከጥቂት ወራትም በኋላ በጥቅምት ወር 25 ቀን አባ አቢብ አረፈ። ያን ጊዜ አባ አብሎይ አብሎግ ወደሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔር መፍራትን የሚያስተምራቸው ሆነ። ቅዱስ አቢብም ባረፈበት ቀን መታሰቢያውን ሲያደርጉ የቅዱስ አባ አብሎይ ወንድሞች ሆይ በአባ አቢብ ስም ዛሬ ጸሎትን የሚጸልየውን ኃጢአቱን እግዚአብሔር ያስተሰርይለታል። በእረፍት መታሰቢያ ቀን የአባ አብሎይ ፈጣሪ ሆይ ኃጢአትን ሁሉ ተውልኝ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ኃጢአቱን እተዋለሁና ሲል ቃል ኪዳን ተሰጥቶታልና አላቸው። በዚያችም ሰዓት ከመነኮሳት አንዱ አረፈ። እነርሱም ሊገንዙት በዛ ቆመው ሳሉ አባ አብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያን ጊዜም ያ የሞተው ተነስቶ ይናገር ዘንድ ጀመረ። አባ አብሎይ ስለተናገረው ቃል ለምን ትጠራጠራላችሁ? ለአባታችን አቢብ በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶታልና አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። የአባ አብሎይም ብዙ ዘመናትን ኖረ። ልጆቹ መነኮሳትን በዙ፣ ብዙ ገዳማትም ሰሩለት። የኖረበትንም ዘመኑ በታላቅ አባት መቃርስ ዘመን ነው። የአባ አብሎይንም የትሩፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱን እያጽናና እያረጋጋ መነኮሳት ልጆቹንም እግዚአብሔር የሚወደውን በመስራት ያጸናቸው ዘንድ መልእክት ጻፈለት። ይህንንም በአስቄጥስ ገዳም ሆኖ አባ መቃርስ ሲጽፍ አባ አብሎይ በላዕላይ ግብፅ ሳለ በመንፈስ ቅዱስ አውቆ በዙሪያ ያሉትን መነኮሳት እንዲህ አላቸው፣ እነሆ ማጽናናትን የተመላች መልእክትን አባ መቃርስ ጻፈልን አላቸው። ከዚህም በኋላ ከአባ መቃርስ ዘንድ የተላኩትን መነኮሳት ሁሉ ወጥተው በደስታ ተቀብለው አስገባቸው። መልእክቱንም በመነኮሳቱ ሁሉ ፊት አነበቡ። በታላቅ ደስታም ደስ አላቸው። ይህም አባ አብሎይ ወደ አባ አሞኖስ ሄደ። ከእርሱ ዘንድም የምትኖረውን ስሟ የዋሄት የተባለችውን የተቀደሰች ሴት ያየ ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም እዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በ5ኛው ቀን አረፈ። እኛ ግን የአባ አብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፍን። በዚህ ዕለት የሚታሰብ ሌላው ቅዱስ አባታችን ቅዱስ ዮልዮስ ሰማዕት ነው። በዚች ቀን ዳግመኛ አክፋ እስከሚባል ሀገር ሰማዕት ለሆነ ለቅዱስ ዮልዮስ ቤተ ክርስቲያኑ የከበረችበት ዕለት ነው። ይህም ቅዱስ ዮልዮስ በሀገረ ጥዋ በሰማዕትነት ባረፈ ጊዜ በገድሉ እንዴት ተጻፈ? ዲዮቅልጥያኖስ ከጠፋ በኋላ ጻድቅ ሰው ቆስጠንጢኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንን ሥልጣንም ከፍ ከፍ አለ። ከሃዲያን ነገሥታት ለገደሏቸው ንጹሐን ሰማዕታት በስማቸው አብያተ ክርስቲያናት ታነጹ። ስለ ቅዱሳን ሰማዕታትም ስለ ሥጋቸው እንዳሰብ ገንዞ በመሸከም ወደ አገራቸው እንዳደረሳቸው ከአገልጋዮቹም ጋር ገድላቸውን እንዲጽፍ እግዚአብሔር እንዳስቆመውና እንደጠበቀው ከዚህም እርሱ ራሱ በሰማዕትነት እንዴት እንደሞተ የቅዱስ ዮልዮስን ዜና ንጉሥ ቆስጠንጢኖስ በሰማ ጊዜ ስለ በጎ ተጋድለው ንጉሥ ቆስጠንጢኖስ ቅዱስ ዮልዮስን አመሰገነው። ስለዚህም ለቅዱስ ዮልዮስ ያማረች ቤተ ክርስቲያን በግብፅ አገር ሰርተው ሥጋውን በውስጡ ያኖሩ ዘንድ ንጉሡ ወደ ግብፅ አገር ብዙ ገንዘብ ላከ። በዚያም ጊዜ ንጉሡ እንዳዘዘ አነጹለት። የቅዱስ ዮልዮስም ሥጋ አፍልሰው በውስጡ አኖሩት። ሊቀ ጳጳሳት አባ እለእስክንድሮስም ከኤጲስቆጶሳቱ ጋር አከበራት። ከሥጋውም ታላላቅ የሆኑ ድንቅ ተአምሮች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ
አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።